እንዴት ናችሁ? እንግዲህ አሁን የማሳያችሁ ነገር ምንድነው? ልጆች ማታ ማታ ላይ ቤታቸው እንዴት ያሳልፋሉ፣ ከቤተሰብ ጋር በመሆን እንዴት ጥናታቸውን ያጠናሉ የሚለውን ነገር ነው የማሳያችሁ ማለት ነው። እቺ የመሀለኛዋ ልጄ ናት። ኬሚያን ቶፊቅ ትባላለች። በጣም ነገረኛ፣ በጣም እልከኛ፣ በጣም በማልቀስ የምትታወቅ ናት። ትምህርት ራሱ በመከራ ነው እንግዲህ የገባችልኝ። እምቢ ብላ ነበረ። እብን ከመስከረም አንስቶ እየለመንኳት መጋቢት ላይ ነው እንግዲህ ኬጂዋን እማራለሁ ብላ ፈቃደኛ ሆና ያስገባዋት እና አሁን ደግሞ ትምህርትን ወዳ እየተማረች ነው። መጀመሪያ አካባቢ ላይ በጣም ነበር ትምህርትን የምትጠላው፣ አትወድም ነበረ። አሁን ግን ያው እንደሷ ትምህርት የሚወድ የለም። አሁን ስዕል እየሳለች ነው። እንደምታያት ነው እንግዲህ ረባሽ ናት፣ ትረብሻለች፣ አልቃሻ ናት። ማልቀስ ከጀመረች አታቆምም። እንደዛውም ደግሞ ሰውን በጣም ትወዳለች፣ ትሁት ናት። ሰውን በጣም ነው የምትወደው። በዛው ልክ ደግሞ በጣም እልከኛ ናት ማለት ነው። ኬሜ ሃይ በያቸው፣ ሃይ በያቸው፣ ቀና በይና ሃይ በያቸው፣ እወዳቸዋለሁ በያቸው፣ ሃይ። እሺ እቺ ደግሞ ረሃ ትባላለች። ትልቋ ልጄ ናት። የአንደኛ ክፍል ተማሪ ናት እና እሷ ጎበዝ ተማሪ ነበረች፣ ግን እየሰራሽ ጎበዝ ተማሪ ነበረች። ግን አሁን ላይ ጨዋታ በጣም ይሸውዳታል። የሰፈር ልጆች በጣም በጨዋታ ቢዚ ያደርጓታል እንጂ በጣም የዋህ ናት። ያቺ ናት እንግዲህ የመታች የምታስቸግራት፣ ትመታታለች ያቺ ማለት ነው ኬሜ። እቺ አውቃ ነው ሁሉም ነገር የምትተው፣ እየቻለችም አውቃ ትተዋለች ማለት ነው፣ አትመታትም። እና ረሃ የምትታወቅበት ነገር ምንድነው? በጣም የዋህ ልጅ ናት፣ ጥሩ ናት። ግን ቂም ከያዘች አትለቅም። ቂም አንዴ ከያዘች ረሃ አንዴ ካኮረፈች አትመለስም በቶሎ ማለት ነው። እና ልጆቼን እያስጠናዋቸው ነው፣ ነፃ አድርጌያቸው ነው ማስጠናቸው ማለት ነው ቤት ውስጥ። ስለዚህ ልጆች ቀን ትምህርት ቤት የተማሩትን ነገር ማታ ደግሞ መጥተው ቤት ውስጥ ማጥናት እንዳለባቸው ነው የማነሳላችሁ ማለት ነው። እናንተስ እንዴት ነው? ልጆቻችሁ ቀን የተማሩትን እንዲያጠኑ ታደርጋላችሁ? እኔ ልጆቼ አስተማሪን እንፈራለን ምናምን ስሉኝ ምን እንደምላችሁ ታውቃላችሁ? አስተማሪ ይከበራል እንጂ አይፈራም ብዬ ነው ሁሌ የምመክራቸው። ምክንያቱም አስተማሪ እንደኛው ሰው ነው።